English. English. How can I help you? I have a question. Why is OUGH the most confusing spelling ever? No, listen. TOUGH. Tough. THOUGH. Though. Mind you, one H and it turns from tough to zo. How? And then there's COUGH. That is cough. Cough? Okay. BOUGH. I don't even know what that word means, but bow. Bow. Okay. It gets even worse. Why does THOROUGH sound like Zorro? Doro. Whatever. Toro. Why does it sound like that? Answer! Yeah. Honestly, we don't know why that happens. It's just a thing. You know, English, unpredictable. It's just a thing. Deal with it. I'm sorry. All right. It's a very good thing, by the way. በጣም ቆንጆ ነው። it's a very good perspective insight. I really appreciate it. በጣም መደነቅ ያለበት ነው። ብዙ ጊዜ ቋንቋ መምህራን ወይም ደግሞ እንደዚህ ቋንቋውን በጥልቀት እናውቃለን የሚሉ ኤክስፐርቶች በዚህ ደረጃ እንደዚህ ሲመራመሩ አይታይም። ጥሩ ጅማሬ ነው። keep going. all right? ሀሪፍ የሆነ ቆንጆ የሆነ ምልከታ ነው ማለት ነው። ኦኬ ይሄንን ነገር እንግዲህ እስኪ በሰፊው እንየው። እንግሊዘኛ ቋንቋ በባህሪው ራሱን ችሎ የቆመ ቋንቋ አይደለም። ከሌሎች የወረሳቸው ቋንቋዎች አሉ። አንደኛ ከጀርመን፣ ሁለት ከፈረንሳይ፣ ሶስት ከላቲን፣ አራት ከግሪክ በብዛት ከነዚህ ወርሷል። ፕሮናንሴሽንን በተመለከተ ለምሳሌ አማርኛ ቋንቋ ሲጻፍም ሲነበብም ተመሳሳይ የሆነ ፎርም ነው ያለው። ለምሳሌ አበባ ብዬ ስጽፍም አበባ ነው፣ ሳነበውም አበባ ነው። ነገር ግን in English it's not a kind of like that። በእንግሊዘኛ ቋንቋ ግን ሲጻፍ ሌላ ፎርም ነው ያለው፣ ሲነበብ ሌላ ፎርም ነው ያለው። ስለዚህ እንግሊዘኛ ቋንቋ አራቱን ስኪሎች ማወቅ የፈለገ ሰው ለምሳሌ ስፔሊንግ ራይቲንግን ጽሁፍን በተመለከተ ብቻውን ማጥናት አለበት፣ እንዴት እንደሚጻፍ ስፔሊንግ ራይቲንግ፣ ወርድ ራይቲንግ፣ ሴንቴንስ ራይቲንግ፣ ፓራግራፍ ራይቲንግ። በዚህ ጉዳይ ላይ እኔ ራሱ መጽሐፍ ጽፌያለሁ። ኦኬ ከዛ በተረፈ ፕሮናንሴሽንን ከሆነ ፕሮናንሴሽንን ብቻ ማወቅ አለበት። አክሰንት ከሆነ አክሰንትንም እንደዚሁ ማወቅ አለበት። እንደዚሁም ግራመር ከሆነ ግራመሩን ማወቅ አለበት። ስለዚህ ለየብቻ የምትማሩት ነገር ነው እንጂ ለምሳሌ ንግግሩን ያወቀ ሰው ማንበቡን ይችላል ማለት አይደለም። በአማርኛ ቋንቋ መናገር የቻለ ሰው ማንበቡም ቀላል ነው፣ መጻፉም ቀላል ነው ማለት ነው። ይሄንን ጥያቄ ዘርዘር አድርጎ ለመመለስ ቲኤች ሳውንድስን መረዳት ያስፈልጋል። ሁለት አይነት የቲኤች ሳውንድ ወይንም የድምፅ ደረጃዎች አሉ። ነዛሪ ቮይስድ ኤንድ ኢነዛሪ ቮይስለስ የሚባሉ ማለት ነው። ለምሳሌ የሆነ በቲኤች የሚጀምሩ ፊደሎችን በምናነብበት ጊዜ የሚነዝረን ከሆነ ቮይስድ ነው፣ ነዛሪ ነው፣ ዘ ብሎ ድምፁ ይወጣል ማለት ነው። የማይነዝረን ከሆነ ደግሞ ወይ ተ ነው ወይ ደግሞ ሰ ነው ማለት ነው። ቲኤች ድምፆችን የምናወጣው ምላሳችንን በጥርሳችን መሃል አድርገን በፍጥነት ወደኋላ ስንመልስ ነው አይደል? ዘ ስንል ለምሳሌ ማለት ነው። ስለዚህ ምላሳችን ከጥርሳችን መሃል አስገብተን ስንመልስ ንዝረት ካሰማ ቮይስድ ነው፣ ንዝረት ካላሰማ ደግሞ ቮይስለስ ነው ማለት ነው። ለምሳሌ ወርድስ ላይክ ቲኤች ብቻውን ዝ። ኦኬ ቲኤች ኢ ልጨምርበት ዘ፣ አያችሁ ይነዝራል። ቲኤችኢኤን ዜን፣ ቲኤችኤ ቲ ዛት፣ ዌዘር፣ ብራዘር። አያችሁ አሁን እነዚህ ቲኤች ሳውንዶች ይነዝራሉ ማለት ነው። ስለዚህ ነዛሪ ድምፆች ናቸው። እነዚህ ዘ ተብለው ይነበባሉ ማለት ነው። ከቲኤች በኋላ ኦ ብቀጥልበት ዞ ነው የሚሆነው፣ ኦ ቫውል ብጨምርበት ማለት ነው። ከቲኤች በኋላ ኢ ቫውል ብጨምርበት ከዛ ኤም ባረግ ዜም ነው የሚሆነው ማለት ነው። አሁን ጥያቄው ምንድነው? ከቲኤች በኋላ ኦ ቫውል ሲጨምርበት ወይንም ደግሞ ኮንሶናንት ሲሆን አይደለም ፎርሙላው ምንድነው? ቲኤች ሳውንዶችን በምናወጣበት ጊዜ ንዝረት ያሰማል አያሰማም በሚለው ላይ ነው ማለት ነው። ኦኬ ንዝረት ካሰማ ዘ ድምፅ ይኖረዋል። ንዝረት ካላሰማ ደግሞ ወይ ተ ነው ወይ ደግሞ ፈ ነው ማለት ነው። ኦኬ ወይ ዘ ነው ወይ ተ ነው ማለት ነው። ኦኬ ቲኤች ድምፆች ተ ሳውንድ አላቸው ወይም ደግሞ ሰ ሳውንድ አላቸው።
ለምሳሌ ታንኪዩ አያችሁ ቲኤችኤ ዛ መሆን ነበረበት አለ። እዚህ ጋር ግን ታንኪዩ ነው የምንለው። ስለዚህ ታንኪዩ የሚለውን ድምፅን ስናወጣ ኢነዛሪ ድምፅ ነው ወይንም ንዝረት አያሰማም። ስለዚህ እዚህ ላይ ተ ይሆናል። ከላይ ግን እንዳያ ነው ለምሳሌ ዛት ከሆነ ቲኤችኤቲ ዛት አያችሁ ንዝረት ያሰማል። ለምንድነው እዛ ላይ ዘ የሆነው? ለምንድነው ከዚህ ጋር ታንኪዩ የሆነው? ታንኪዩ የሚለውን ድምፅ ስናወጣ ንዝረት ስለማያሰማ ነው። ወይ ሰንኪዩ የሚሉም አሉ፣ ወይ ደግሞ ቴንኪዩ የሚሉም አሉ። ብዙ ጊዜ ወደ ዩኬ አክሰንት ሰንኪዩ ወደሚለው ይጠጋል። አሜሪካን አክሰንት ደግሞ ቴንኪዩ የሚል ድምፅ ያሰማል። ኦኬ ይሄን ድምፅ ብናየው ቲፍ ኦኬ ቲፍ ወይንም ቲፍ ኦኬ ምላሳችሁን በጥርሳችሁ መሃል ስታደርጉ የሚሰማው ድምፅ ቲፍ ኦኬ ኦር ቲፍ ኦኬ። ይሄኛው ቲንክ ነው እንጂ ዚንክ አይደለም። ምክንያቱም ቲኤችአይኤንኬ አሁን ከቲኤች በኋላ አይ ቫውል መጥቷል። ኦኬ ዘ መሆን ነበረበት። ነገር ግን የቫውልና የኮንሶናንት ጉዳይ አይደለም። ቲንክ ኦኬ ድምፁን ስናወጣ ንዝረት ስለማያሰማ ነው ተ ድምፅ የሆነው ማለት ነው። ኦኬ እንደዛ ነው ማለት ነው። በኒውዮርክ እና በአይሪሽ አክሰንት ውስጥ ቲኤች የሚባለውን ነገር አይፈልጉትም። እነሱ በዲ ድምፅ ያወራሉ። ለምሳሌ ዶንት ዱ ዛት የሚለውን ዶንት ዱ ዳ ኦኬ ዶንት ዱ ዳ ይላሉ ማለት ነው። እነሱ ቲኤች ሳውንድስን አያውቁትም ማለት ነው። ኦኬ ቲኤች አዝን ሰ። አሁን ደግሞ ቲኤች እንደ ሰ እንዴት ነው የሚነበበው ማለት ነው። ለምሳሌ ቲኤች አር ኦ ዩ Bow. Okay, it gets even worse. Why does ቲኤች አዝን ሰ። አሁን ደግሞ ቲኤች እንደ ሰ እንዴት ነው የሚነበበው ማለት ነው። ለምሳሌ ቲኤች አር ኦ ዩ ጂ ኤች። አሁን ይሄ ኦ ዩ ጂ ኤች ነው ያለቀው አይደለም። ኦኬ ከቲኤች በኋላ ደግሞ አር ኮንሶናንት አለ። በሱ ህግ ብንሄድ የላይኛውን ፎርም ይጥስብናል። ስለዚህ ትሩ ነው የሚሆነው። ምክንያቱም ቲኤች አር ኦ ዩ ጂ ኤች በምላሳችን ስናወጣው ድምፁ አይነዝርም። ስለዚህ የሰ ድምፅ ያወጣል። ትሩ ነው እንጂ ዝሩ አንልም ማለት ነው። ኦኬ ትሩ ይሆናል ማለት ነው። ምላሳችንን በጥርሳችን መሃል አድርገን ስናነብ ንዝረት ስለማያወጣ ነው ትሩ የተባለው ማለት ነው። ስለዚህ ወንድማችን ይረዳዋል ብዬ ተስፋ አደርጋለሁ ማለት ነው። ኦኬ ሰ ድምፅ ነው ያለው። ኦኬ እዚህ ላይ ደግሞ ቲኤች አር ኦ ዩ ጂ ኤች ትሩ የሚለው ቃል ቲኤች አር ኦ ዩ ላይ ነው ድምፁ የሚቆመው። ትሩ ዩ ጂ ኤች መጨረሻው ምን ይሆን ከተባለ ሳይለንት ነው የሚሆነው ማለት ነው። ኦኬ ኦ እና ዩ ዊ ኮል ዘም ፔር ቫውልስ ወይንም ዲፍታንግስ ናቸው። ኦኬ አይነበቡም። ዲፍታንግ ናቸው አይነበቡም ሳይሆን አብረው ሲመጡ ማለት ነው። ዲፍታንግ ሳውንድስ ደግሞ አ ድምፅ ነው ያላቸው። ለምሳሌ ወርድስ ላይክ ራውንድ፣ ሳውንድ፣ ፋውንድ። ነገር ግን እዚህ ላይ ለምንድነው ወደ ኡ ድምፅ የሄደው ትሩ ብሎ ድምፁ የሄደው ከተባለ እንግዲህ ይሄ ኤክስፐርቶች የራሳቸው የሆነ ምክንያት ሊኖራቸው ይችላል። ፍሊፕ አድርገውታል። ይሄንን ምንም ምክንያት አላገኘሁበትም። ጂኤች መጨረሻው እንደነገርኳችሁ ሳይለንት ነው የሚደረገው። ኦኬ ቲኤችአርኦ ዳብሊው ሲነበብ ትሮው ነው። ቲኤችአርኦ ዩጂኤች ሲነበብ ትሩ ነው። ይሄኛው ድምፅ ደግሞ ትሩ አውት ነው ማለት ነው። ኦኬ ድምፆቹ ኦ ዩጂኤች የሚያልቁ ድምፆች በፈ ድምፅ ነው የሚነበቡት ማለት ነው። አንድ ቃል በኦ ዩጂኤች ካለቀ ለምሳሌ ይሄ ድምፅ ኢነፍ ኢነፍ፣ ይሄኛው ራፍ፣ ይሄኛው ቲኦዩጂኤች ታፍ፣ ይሄኛው ሲኦዩጂኤች ኮፍ ይላሉ ብሪቲሽ አክሰንት ላይ። ወደ አሜሪካን አክሰንት ስትመጡ ደግሞ ካፍ ይሆናል። ሲኤዩጂኤችቲ ኮት ይሆናል ማለት ነው። ኦኬ ኦኬ ቢኦዩጂኤች ኦኬ ቦ ነው የሚሆነው ማለት ነው። ኦኬ ባው ባው ነው የሚሆነው ማለት ነው። ኦ እና ዩ ባው ነው የሚሆነው ማለት ነው። ጂኤች መጨረሻው አይነበብም፣ ሳይለንት ነው የሚሆነው። ስለዚህ የባው ሚስጥር ይሄ ነው ማለት ነው። ስለዚህ እንደዛ አርጎ ነው የሚነበበው። ፒኤልኦ ዩጂኤች ይሄ ደግሞ ፕላው ነው የሚሆነው እንጂ ፕላፍ አይሆንም ማለት ነው። እዚህ ጋርም መጠንቀቅ አለብን ማለት ነው። ኦኬ ኦዩ ሳውንዶችን እንደነገርኳችሁ የአ ድምፅ ነው የሚያመጡት ማለት ነው። ቲኤችኦ ዩጂኤች እዚህ ጋር ዞ ነው የሚሆነው። ይሄ ድምፅ ሲወጣ ንዝረት ስለሚያሰማ ማለት ነው። ኦኬ ንዝረት ስለሚያሰማ። አሁንም ይሄኛውም ኤኤልቲኤችኦ ዩጂኤች ይሄም ኦልዞ ነው የሚሆነው። ይሄ ድምፅ ሲወጣ
ድምፅ ስለሚያሰማ ንዝረት ስለሚያሰማ ማለት ነው። ኢቭን ዞ ኦልዞ ይሆናል ማለት ነው። ኤፍ ድምፆችን በተመለከተ ኤፍ የሚባል የእንግሊዝኛ ድምፅ አለ። ፒኤች የሚባል የእንግሊዝኛ ድምፅ ግን የለም። ፒኤች ተጽፎ ፈ ተብሎ ይነበባል እንጂ በእንግሊዝኛ ድምፅ የለም ማለት ነው። የእንግሊዝኛ ድምፅ አይደለም ሲጀመር፣ ይሄ ድምፅ የግሪክ ነው፣ ከግሪክ የተወረሰ ነው ማለት ነው። ጂኤች የሚያልቁ ድምፆችን በተመለከተ ይሄ ድምፅ የእንግሊዝኛ ድምፅ አይደለም። ይሄ ድምፅ የማን ነው? የፍሬንች ነው ማለት ነው። ኦኬ፣ ስለዚህ ፕሮናውንስ እናደርጋለን። የራሳችን የሆነ የእንግሊዝኛ ድምፅ አይደለም፣ የተወረሰ ነው። ጂኤች ሶሪ ከጀርመን የተወረሰ ድምፅ ነው። ፒኤች የሚለው ድምፅ ደግሞ የእንግሊዝኛ ድምፅ አይደለም። ከማን የተወረሰው? ከግሪክ የተወረሰ ድምፅ ነው ማለት ነው። ኦኬ፣ ሶስት አይነት ፈ አሉ። አንደኛው በኤፍ የሚያልቀው ነው። ሁለተኛ ለምሳሌ ፋስት፣ ፉድ፣ ፋት ምንለው ነው። ሁለተኛ በፒኤች የሚጀምሩ ወይም መሀል ላይ ወይም መጨረሻ ላይ ሲመጡ ለምሳሌ ፎቶ፣ ፎን፣ ፊዚክስ የሚባሉት ናቸው ማለት ነው። ኦኬ፣ ሌላው ጂኤች መጨረሻ ላይ በሚመጡበት ጊዜ ሳይለንት ነው የሚሆኑት። ለምሳሌ ወርድስ ላይክ NIGHT ኦኬ ናይ ነው የሚሆነው ማለት ነው። ናይ GHT ሳይለንት ነው የሚሆነው። SIGHT ሳይ ነው የሚሆነው። ኦኬ FLIGH ኦኬ ቲ ፍላይ ነው የሚሆነው ማለት ነው። ኦኬ ፍላይት ኦኬ ፍላይ ነው የሚሆነው ማለት ነው። ስለዚህ በዚህ አይነት መንገድ መረዳት አለብን።